መሬት ውስጥ አንድ ስንዴ እንዴት እንደሚያበቅል ብናውቅም ባናውቅም እንዴት አርጎ ስንዴው እርጥበት ሲያገኝ ህዋሶቹ እንዴት እንደሚባዙ ብናውቅም ባናውቅም እዛ ሁኔታ ውስጥ እስከከተትነው ድረስ ወደ ብዙ ስንዴነት ያፈራል ይበዛል። የምናየው ነገር ሁሉ የህሊና ውጤት ነው። ዲዛይኒንግ ዮር ፊውቸር ማለት የሰው ልጅ ፈጣሪ በሰጠው ጸጋ በምድር ላይ ልቡ ሽቶ ፈልጎ በጎም ይሁን መጥፎም ነገር ማሳካት ይችላል። ዲዛይኒንግ ዮር ፊውቸር ማለት የሰው ልጅ ፈጣሪ በሰጠው ጸጋ በምድር ላይ ልቡ ሽቶ ፈልጎ በጎም ይሁን መጥፎም ነገር ማሳካት ይችላል። ለማሳካት ገንዘብ ላይኖረው ይችላል፣ ዕውቀት ላይኖረው ይችላል፣ ዘመድ ላይኖረው ይችላል፣ ጥሩ ሀገር ላይኖረው ይችላል፣ ጓደኛ፣ ቤተሰብ፣ ስልጣን ላይኖረው ይችላል። ፈልጎ ማግኘት ይቻላል። ድርጅት መክፈት ፈልጎ ምንም የመክፈቻ ገንዘብ ሳይኖር መክፈት ይቻላል። መኪና መግዛት ፈልጎ የመክፈቻ ምንም ሪሶርስ ፍንጩ ሳይኖር ዘራችን ቢሰበሰብ ፍጭጭ ቢደረግ እንደ ጁስ መኪና ሊወጣ በማይችልበት ሁኔታ ውስጥ መኪና መግዛት ይቻላል። ሃው አሁን እንዴት ነው? ብዙ ሰው የሚለው ቶሎ ጂኒየስ ስለሆነ ህሊና ስላለ እንዴት በምን በኩል እስቲ ገንዘብ የለም? አዎ በጣም ጥሩ። ፈጣሪ ሳለ ወይ እኔ የምላችሁ ፈጣሪ እንደው አለ ብሎ መጠርጠር የሚበጃ ይመስላችሁ? ይሄ ጮክ ብለን በሰው ፊት የምንለውን ተውት። በልባችሁ ውስጥ እንዳለ እርግጠኛ ናችሁ ወይ? መሬት ውስጥ አንድ ስንዴ እንዴት እንደሚያበቅል ብናውቅም ባናውቅም እንዴት አርጎ ስንዴው እርጥበት ሲያገኝ ህዋሶቹ እንዴት እንደሚባዙ ብናውቅም ባናውቅም እዛ ሁኔታ ውስጥ እስከከተትነው ድረስ ወደ ብዙ ስንዴነት ያፈራል ይበዛል። አለቀ። ጂኒየስ መሆን አይጠይቅም። ስለዚህ አሁን ጂኒየስነታችሁን ትተውና ወደ ግብርና ወረድ አድርገን ስለምናይ ነው እንደዚህ የምንለው፣ ግን ሲኒየር ነው። ወደ ኔቸር እንመጣለን። የሆነችን ነገር ከዚህ ላይ ብለቅ ወደ መሬት ይወድቃል። እውነት አሰጥ አለቀ። አስጉዳዝ ግራቪቲ። አሁን ማውራችሁ ግራቪቲ ነው። ግራቪቲማ ገብቶናል አይደል? በደንብ ራይት ሆነናል። 9.8 ነበር ወደታች የሆነ 9 ስንት ነው? 8 ሆነ 9 ሆነ 10 ኤኒዌይ ይወድቃል። እኔ ስፒዱን ባላውቀውስ። ኦኬ። ስለዚህ ወደፊት ህይወታችሁን ነድፋችሁ ውጤታማ መሆን ይቻላል። እንደዚህ ጮክ ብዬ የማወራችሁ ለሁሉም ነገር ተጠቅሜበታለሁ። አሁንም ኤኒቲንግ በህይወቴ ያስፈልግ ይሄ ነገር ያስፈልገኛል አያስፈልገኝም ብሎ ከራሴ ጋር የመስማማት ጉዳይ ብቻ ነው። ከዛ በኋላ አምጥቼ ይሄንን ነው የምሰራው። ሁሉንም ነገር እስኪ እንመልከት። የመጀመሪያው everything is in the universe አይደል? ሁሉ ነገር ዩኒቨርስ ውስጥ ነው ያለው። ዩኒቨርስ ማለት መጀመሪያ የሌለው መጨረሻ የሌለው ቁስም የሆነ ነገር ያለበት ቁስም ያልሆነ ነገር ያለበት መንፈስ በሉት አካል በሉት ሐሳብ በሉት ህሊና በሉት ሞገድ በሉት ህይወት ያለው ነገር በሉት የሌለው ነገር ሁሉ ያለበት ቦታ እንዳንለው ጅማሬ የለውም መጨረሻ የለውም። ጅማሬ የለውም ፍጻሜ የለውም ሁሌ የሚኖር ነው። መግደል ይቻላል ዩኒቨርስ? እስቲ ግደሉት። የቱ ጋር? ቢንግ ያለበት ሁሉ ስፒሪት አለበት። ስፒሪት ያለበት ሁሉ ጊዜ ይቀጥላል። ፊዚካል ያሉ ነገሮች ግን ፎርማቸውን ይቀጥላሉ። ዛሬ እኔና እናንተ እንደዚህ ነን። ከተወሰነ ጊዜ በኋላ አጽም ተብለን ከምን ይጎበኙ መሐከል ሉሲን ስታዩ ራሳችሁን አይደለም ማለት የምታዩት። የሞተ ሰው ስናይ ማየት ያለብን ራሳችንን ሟቾች ነን። this is temporary። አብዛኞቻችን ግን ተዘፍቀን የምንኖረው ቴምፖራሪ ውስጥ ነው። ኤተርኒቲ ውስጥ ለመኖር እንድንችል ቴምፖራሪውን እንደው ቲክ እንዴት ማድረግ እንደሚቻል እንድናውቅ። ፕላኔትስ በምን ውስጥ ነው ያሉት? ዩኒቨርስ ውስጥ። የምድር አይነት ፕላኔት ተገኘ። ናሳ በእንትን ኪሎሜትር ርቀት ላይ ያለ ምናምን ተገኘ ይባላል ብዙ ሰው እና እዚህ ሳይኖር እዛ መሄድ የሚያምረው ሰው አለ። Everything that can be observed and measured in the physical world is a result of the mind. የምናየው ነገር ሁሉ የህሊና ውጤት ነው። እንዴ
የህሊና ውጤት ህሊና ፈጠረው አይደለም የህሊና ውጤት ነው አይታችሁ ስሜት የምትሰጡት ነገር ሁሉ የመውደድ የመጥላት ደስ የማለት ደስ ያለ ማለት ወዘተርፈ በህሊናችሁ ውስጥ ለምሳሌ ዛሬ እኔን እዚህ ጋር ቆሜ ስናገር የምታዩኝ እናንተ የቱ ጋር ነው የምታዩኝ እዚህ ጋር ነው የምታዩኝ ወይስ ህሊናችሁ ውስጥ እሺ ቤት ቁጭ ብላችሁ በሶሻል ሚዲያ ላይ ከፍታችሁ አንድ ዜና አንድ ስልጠና አንድ የሆነ ቪዲዮ ብታዩ የምታዩት የቱ ጋር ነው ስልኩ ጋር ነው ወይስ ህሊናችሁ ውስጥ ነው ኦኬ እንዴት እንዳያችሁ ምናልባት ስለ ብርሃን ተምረናል አይደል አሁን እየተናገርኩ ድምጽ ወደ ጆሮአችሁ የድምጽ ሞገድ አይደል የብርሃን ደግሞ ሞገድ ወደ ምናችሁ ወደ አይናችሁ ውስጥ ይመጣና ይገለበጣል ተገልብጦ ሬቲና ላይ ይመጣል ሬቲና ላይ ይመጣና ያ በመልእክት ወደ ምን ይሄዳል ወደ ብሬን ደግሞ ያቃል ገልብጦታል ብሎ ይገለብጥና አስተካክሎ እንደዚህ ነው የቱ ጋር ነው ያያችሁት እዚህ ጋር እኔ በገለብጥ ግን ገልብጦታል ብሎ አይቀይርም ግልጽ ነው ተገልብጦ ይገባል ተገልብጦ ይስተካከላል ነው ሶ ያንን የሚስተካከለው የሚሰራው የቱ ጋር ነው ህሊናችን ውስጥ ዓለምን ኤክስፒሪየንስ የምታረጉት የት ነው ህሊና ውስጥ ደስታን ኤክስፒሪየንስ የምታረጉት በህሊና ውስጥ የምታሸቱትን ነገር ኤክስፒሪየንስ የምታረጉት የት ነው ህሊና ውስጥ የምንሰማውን ነገር የት ነው በህሊና ውስጥ The very process of mind perceiving its creations has an effect upon what is being observed. ስለ ስኬት አወንታዊና አሉታዊ ስኬት አስቸጋሪ ነው የሚሉ ሰዎች አሉ ስኬት አስቸጋሪ ነው ውድቀትን ሞክረዋ ስኬት አስቸጋሪ ከሆነ ውደቅና እንግዲህ ምቾትን ይው እንዴት ነው ሰው በውድቀት ውስጥ መኖርን የመሰለ ውድቀት ማለት ምን ማለት ነው የምትፈልገውን አትበላም የምትፈልገውን አትናገርም የምትፈልገው ቦታ አትሄድም የምትፈልገው ሰው ጋር አትሆንም የምትፈልገውን ያክል አትለግስም የምትፈልገውን ያክል ለፈጣሪ አታገለግልም ብዙ ሰው በልቡ ከዚህ በላይ ፈጣሪን ማገልገል ፈልጋለሁ በሃይማኖቱ ይልና ነገር ግን ቀኑን ሙሉ ተሽጧል ምን ሊያረግ ገንዘብ ሊያመጣ ሆዱን ሊደፍን የምትፈልገውን ያክል ለፈጣሪ አታገለግል ግን እንዲትረፈረፍልህ ብታረግ ጊዜ ገንዘብ ጉልበት ኃይል እንዲትረፈረፍልህ ብታደርግ የምትፈልገውን ያክል ልታገለግልበት ትችላለህ ስኬት ምቾት ነው በሚል እንቀይረው ስኬት በእድል ነው ብሎ የሚያስብ ሰው አለ የሰነፎች በእድል ነው ማለት ለእርሷ ፈጣሪ ያድላል ለሱ ያድላል ለኔ አያድልም ብሎ ማመን ነው ሊትራሊ ቁማርተኛ ነህ ብሎ ከመሳደብ ያነሰ አይደለም ሌላው በእኛ ዘር የተሳካለት የሌለ ሌላው ማረጋገጫ በእኛ ዘር አንድ ሰው ባክ እንደዚህ የሆነለት ያለፈለት የለም በእናንተ ዘር የለም አዎ አንተ ከዚህ በኋላ አዲስ ሐሳብ ይዘህ በማጉልበት በዘርህ በፈጣሪ ጉልበት ያመነ የለም ወይም ይሄንን ከፍታ ይፈለገ የለም አንተ አዲሱን ፍላጎት አድርገህ ማሳካት ኔክስት ትችላለህ የመጀመሪያው ስቴፕ ምን ለማድረግ ነጋችሁን በህሊና ውስጥ ዲዛይን አድርጎ እሱ እምነት ሆኖ እሱን ኦብዘርቭ ያደረጉ ኖሮ በመጪው 1 አመት በመጪው 2-3 ወር በመጪው 6-7 ወር በመጪው 2-3 አመት የምትፈልጉት ነገር በቁስ በክንውን በሰው በሁኔታ በስሜት በውጤት ብላችሁ በመታስቡት ነገር ሁሉ እንዲጨበጥ የምታደርጉበት ፈጠራ አይደለም ኢነርጂው በኢነርጂ መልክ ነበር በማይዳሰስ መልክ ያንን ኢነርጂ እናንተ በሱ ልክ ቫይብሬት አድርጋችሁ ወደ መሬት ማውረድ ያ ማለት ዛሬ እዚህ ጋር አንድ ሬዲዮ ባመጣ ሬዲዮ ቁጭ ብሎ ምንም የምንሰማው ነገር የለም ኦን አድርጌው ሬዲዮኑን ፍሪኩዌንሲውን ወደ 97.1 ላይ ሳደርግ 97.1 ላይ ያለውን ፍሪኩዌንሲ ሪሲቭ ያደርግና ለጆሮ በሚመች ወይም ሊሰማ በሚችል ድምጽ ይልክልኛል ስለዚህ ምን አረጋ ኤነርጂው እዚሁ ነበር አልፈጠረም ሬዲዮ ፈጠረ ይባላል አልፈጠረም ፕሮግራሙን አልፈጠረውም ነበር አየር ላይ ጆሮዬ ግን የመስማት ብቃት አልነበረው ልክ እንደ ሬዲዮ እንደ ቴሌቪዥን በመድር ላይ ፈጣሪ ሁሉ ነገር አሟልቶ ሰጥቷል ሲባል
በቁስ የሚታዩትን ብቻ አይደለም የማይታዩ ጭምር በህሊናችሁ ውስጥ በፍላጎት ያሉትን ነገሮች ሳንሰንፍ በጉብዝና እነሱን ኦብዘርቭ እያደረግን በህሊናችን ከቆየን ፍሪኩዌንሲያችን ወደዛ ይቀየራል። በዛ ፍሪኩዌንሲ ውስጥ ስንሆን በየቀኑ በየሰዓቱ በየደቂቃው በየሰከንዱ በሰውነታችንና በአካባቢያችን ላይ ያ ፍሪኩዌንሲ ኢምፓክት ይፈጥራል። ስለዚህ በዙሪያችን ያሉ አተሞች እንዳለ በዛ ፍሪኩዌንሲ ልክ ይንቀሳቀሳሉ። ተመሳሳይ ፍሪኩዌንሲ ያላቸውን ነገሮች ሞገድ ስለሆኑ እየሳቡ በህይወታችን በቁስ መልክ እንዲከሰቱ ያደርጋል። አልፈጠርንም። ፈጣሪማ አንድ ኦሬዲ ተፈጥሯል። ደካማ አይናችን በሞገድ መልክ ያለውን ማየት ስላልቻለ ለአይን በሚታይ መልኩ መኪና ከሆነ መኪናው ሲመጣ አለ እንላለን እንጂ በፍላጎት ደረጃማ ቫይብሬት እኮ አርጋችሁታል። አንዴ ያረጋችሁ አይቻልም፣ አይሆንም፣ አይሳካም እያላችሁ ምን ውስጥ ነው ያላችሁ? ምንድነው በልባችሁ ውስጥ ያስቀመጠው ፈቃድ ፈጣሪ? የሚገርማችሁ ለእያንዳንዳችን የተለያየ ነገር ነው የሰጠን። እውነት አሰብ የተለያየ ነገር ነው። እሷ የምትፈልገውን እሷ አይፈልግም፣ እሱ የሚፈልገውን እሷ አይፈልግም። ስለዚህ ፍላጎታችን ምን ይሁን? ኦብዘርቭ እያደረግነው እንቆይ። እንዴት? አንደኛ know what you want clearly። የምትፈልጉትን በግልጽ እወቁ። አደራችሁን ይሄን ማቋለው ብላችሁ አትዝለሉ ፕሊዝ። በግልጽ ማለት የምትፈልጉት አንድ ነገር ካለ የዛን ነገር አይነት፣ የዛን ነገር መጠን፣ የዛን ነገር ስፋት፣ የዛን ነገር ቁጥር፣ የዛን ነገር ዋጋ፣ የዛን ነገር ከለር፣ የዛን ነገር ጥልቀት፣ የዛን ነገር እናንተ ለነገሩ ያላችሁ ስሜት፣ የዛን ነገር ቦታ የት ቦታ ላይ እንደሆነ ያለው ወዘተርፈ ሊለካ የሚችልበት ልክ በህሊናችሁ ውስጥ ቁስ እንደማየት ያክል በአይን እንደማየት ያክል እስኪሳል ድረስ አይነቱን፣ መጠኑን፣ ስፋቱን፣ ዋጋውን፣ ቀለሙን ወዘተርፈ ስሜቱን እያላችሁ በተለያየ ዝርዝር ማብራሪያ በወረቀት ላይ በህሊና ላይ ማለት ነው ቁጭ ብላችሁ በመጻፍ ዲዛይን አድርጋችሁ ጨርሱ። ለምን? ልብ ብላችሁ እንደሆነ እናንተ ራሳችሁ ባለፉት 3 አመት ወደ ኋላ 3 አመት የምትፈልጓቸው ነገሮች እንደ አየሩ ሁኔታ፣ እንደ ፖለቲካው ሁኔታ፣ እንደ ኢኮኖሚው ሁኔታ፣ እንደ ዓለም የጦርነትና የሰላም ሁኔታ እንደ ወዘተርፈ ተለዋውጧል። አጠገባችሁ እንዳለው ሰው ሁኔታ ተቀያይሯል። ፈጣሪ እንኳን ሊሰጥ እያመጣ ነገሮችን ወጪ በኢነርጂ ደረጃ ያለውን ወደ ቁስ እየቀየረ ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። ይሄን ፕሮሰስ ላይ ያለ እናንተ ወደ ሌላ ሄዳችኋል። የምንፈልጋቸው ነገሮች ላይ አልጸናንም። ዶሮ በዚህ ትበልጠናለች። ዶሮ እንቁላል ትጥልና 21 ቀን ትጸናለች። 16ኛው ላይ ከፍታ ቼክ አታደርግ። እነዚህ ነገሮች ጫጩት ሆኑ አልሆኑ። ሰው ግን ብቃት አለው። እንቁላሉን ያገማል። ግልጽ ነው። ትንሽ ያሞቀዋል፣ 2 ቀን ይሄዳል። ሌላ ትልቅ እንቁላል አለ እዚህ የተጣለ ደግሞ እሱ የሰጎን ይሻላል ብሎ እዚህ ጋር ሆኖ አይዶን ነው ከሰጎን የበለጠ ሌላ እንቁላል ወይም ደግሞ ቢያንስም ባኬን 2 ከመታቀፍ 10 ትንንሽ አለ እዛ ብሎ ደግሞ የወፍ ይታቀፋል። እሱን ታቀፎ ብቻ ምን አለፋችሁ ስንዞር አንዷን ጫጩት ማስፈልፈል ይሻላል ወይስ 30 ቦታ እየዞሩ ማግማት ይሻላል? ወስኑ። እሺ እስከዛሬ ሳስበው ብዙ መሻቶችን አግምቻለሁ ብላችሁ የምታስቡ ሰዎች ቃሉ ደስ አይልም። ኦኬ ስለዚህ ቼንጅ አንዱ ለውጥ ምንድነው? ጽኑ አንድ ቦታ ይዛችሁ ለምን የሚችል ማን ነው? ከኔማ ትንሽ ጊዜ ብንሰጠው ጥሩ ነው አይደለም? ትንሽ ጊዜ እንስጣው። ስለዚህ ጽኑ የያዛችሁት ነገር ዓለም ሁሉ ለምሳሌ አንድ እንቁላል ይዘን የጸና ነው በቀን ቡድን በ2004 ዓመተ ምህረት የጀመረው አሁን 2000 ስንት ነው? 15 አይደል? 11 ዓመት የያዝ ነው። ኢትዮጵያ በ2024 ቁጥር 1 ሀገር ነች። 2004 ላይ ነው ያለው። 2004 ላይ ኢትዮጵያ በዓለም ስታቲስቲክስ ላይ ስታዩት በዓለም ላይ ካሉት 5 ትልልቅ ዳሃ ሀገሮች መካከል አንዷ ነች። ሲኒየር ዳ እና ምንድነው በዓለም ቁጥር 1 ሀገር ነች ብለን ቁጭ በምን ባላት ሰላም፣ ባላት ፍቅር፣ ባላት ደስታ
አሁን ደስታ የራቃቸው ሀገሮች ዝርዝር ውስጥ 17ኛ ነው በዓለም ከፊት ነው። ደስታ የራቃቸው ነው ያልኩት ደግሞአለ። ይሄንን ውጤት ስታዩ ወይኔ ባሰብን እኛ ከያዝን በኋላ ኖሮ አንሰማም። እንትን ከበላችሁ እነሱ ያሰቡትን ካሰባችሁ እነሱ የታመሙትን እንዴት ነው የማትታመሙት? እንታመማለን። እዛ ውስጥ ላለመሆን ለነሱም ለራሳችንም ይሄኛውን መመኘት ያስፈልጋል። ስለዚህ ማታ ማታ ሁል ጊዜ ቁጭ በሉና 5 ደቂቃ ከመተኛታችሁ በፊት ከጸሎታችሁ በኋላ ምን አድርጉ? የምትፈልጉትን ነገር በምናባችሁ እዩ፣ ጻፉትና አስቀድማችሁ እሱን ቪዥዋላይዝ አድርጉት፣ አንብቡት። በህሊናችሁ አይታችሁ አመስግናችሁ ይህንን ስላሳሰብከኝ አመሰግናለሁ። አሳሳቢ ማን ነው? አንዳንድ ሰው አይዲያ መጣልኝ ይላል። መጣልህ? በእውነት በምንህ ነው መጣልህ? መጣልኝ የሆነ እኮ አሪፍ አይዲያ መጥቶልኝ ሰው እንዳይሰማ። ኧረ እባክህ ተው። ይኸውልህ እናንተ ያሰባችሁትን ሐሳብ ለማንም ሳትናገሩ የሆነ ሰው ሲሰራው አይታችሁ በምን አወቀ ብላችሁ አታውቁም? አንተ አልታመን ስትል ለሌላው ተሰጥቷል እሱ ሐሳብ። ጂኒየስ አይደላችሁም፣ ተራ ሰዎች ናችሁ። ግልጽ ነው። ግን ኤክስትራኦርዲነሪ መሆን ከፈለጋችሁ ታመኑና የሚሰጣችሁን አይዲያ ድክ ድክ በሉና መሬት ላይ ለማውረድ መሳሪያ ሁኑ። በዛ ፈጣሪ በአይዲያው ያሰበውን አገልግሎት ለህዝቡ ፈጣሪ ያገለግልበታል። ራዕይ የሌለው ትውልድ መረን ይወጣል የሚባለው ለዚህ ነው። እንዲህ አይነት ሐሳብ ሲሰጠን አልችልም፣ ቤት በኩል ከሰው ጋር መስራት ከባድ ነው፣ እዚህ ሀገር ላይ ከባድ ነው፣ ንግድ ቢሮ አያሰራኝም ወይ ገቢዎች አያሰራኝም የሚል ሐሳብ ይዘን ቢስትል ለሌላ ይሰጣል። ያ ሐሳብ ያ ሰው ይሰራዋል። እኔ እኮ አስብ ነበር ቤት በኩል በቀደም የሆነ ወረቀት ላይ ጽፌያት ነበር፣ እሷ ወረቀት ጠፍታ አንስተዋት ነው። አያ በሻ ይላል። ኧረ እባክህ አንተ ፈጣሪ ነህ። ኖ ለሌላው ሰው ይሰጣል አልታመን ካልክ። ስለዚህ ኮንሲስተንትሊ እዛ ላይ ቆዩ። እሱ ይችላል፣ መንገዱን ሁሉ ያመጣል። ጭልም ባለበት ሁኔታ ውስጥ ብርሃን ይመጣል። ሶስተኛውና የመጨረሻው አክሴፕቲንግ ማኒፌስቴሽን ነው። ወደ መሬት ሲወርድ መቀበል ቻሉ። ለመቀበል እጅ መዘርጋት አለበት። ብዙ ሰው እንዲህ ብሎ ነው ስጠን የሚለው። ፈጣሪ ስጠን ስጠን። ዘርጋው ምንድነው መሰላችሁ? ይሄ ዕውቀታችንን ማመን፣ ብቃታችንን ማመን፣ ዘመዶቻችንን ማመን፣ የትምህርት መረጃችንን ማመን፣ የተደገፍንባቸው ገቢዎቻችንን ደሞዛችንን ማመን፣ ንግድ ከሆነ ብቃት ካለን ያንን ብቃታችን ማመን። ልቀቁት። ለቃችሁ የሚመጣውን የሚሰጣችሁን ኦፖርቹኒቲ ያዙት። መረጃ ማስረጃ ሳይኖራችሁ እሱ በዛ ውስጥ ያሻግራል ነው። እንዴት? መሞከር ብቻ ነው። ኤክስፒሪየንስ ካላደረጋችሁት ይሄን ነገር ሞኝነት ነው የሚመስለው። ሞኝነትን ደግሞ ለመሞከር ያው ብልጥ ትንሽ ይቸግረዋል። ስለዚህ አክሴፕቲንግ ማኒፌስቴሽን ማለት ለመቀበል እቅድ አውጥታችሁ እቅድ ውስጥ ሂዱ። በእቅድ ውስጥ ስትጓዙ ግን እቅዳችሁ መሰናክል ሲገጥመው አይ በቃ ይሄ ነገር አይሆንም አትበሉ። ይሄንን የሚያስተናክለው ፈጣሪ ነው። በዚህ መንገድ ሳይሆን ሌላ አቋራጭ አለ፣ የተሻለ መንገድ አለ እያለ እያሳየን ያንን መቀበል እንድንችል። ስለዚህ አክሴፕቲንግ ማኒፌስቴሽን የሚባለው እቅድ አውጥቶ ስራ ላይ መተግበር ነው። ስራ ላይ ስንተገብር ደግሞ እቅዱ እንቅፋት ሲገጥመን የገንዘብ ሊሆን ይችላል፣ የሽያጭ ሊሆን ይችላል፣ የህግ ሊሆን ይችላል፣ የሰው ሊሆን ይችላል፣ ወዘተርፈ የሪሶርስ ችግር ሲገጥመን መፍትሄ እንዴት ላክ እያደረጋችሁ ሐሳቡ ላይ እየጸናችሁ ስትቀጥሉ ትደርሳላችሁ። አለመድረስ አይቻልም። የሚችለው እሱ ስለሆነ ይሄ ስራ አስኪያጅ ነው፣ ባለቤት ነው የሚችለው። ስራ አስኪያጁ ሊባረር ይችላል ከዚህ ምድር ላይ አይደል? ነገር ግን ባለቤቱ ስራ አስኪያጁ እስከፈቀደ ድረስ በዲሲፕሊን ባለቤቱን እያዳመጠ እስከሄደ ድረስ እየተሾመ ይመጣል ነው። ስለዚህ ሹመት ያዳብር የሚባለው እንደዚህ አይነት ነው። ሹመታችን እንዲዳብር ከፈለግን የተሰጠንን ሐሳብ ክሊርሊ ያስቀምጠን እያበዛ ነው እንሄድና የዛሬ ዓመት እኔና እናንተ እዚህ ቤት ስንገናኝ አንዳንዶቻችሁ 5-10 ሰው ቀጥራችሁ፣ አንዳንዶቻችሁ ንግዶቻችሁን አስፋፍታችሁ፣ አንዳንዶቻችሁ አዲስ ንግድ ጀምራችሁ፣ አንዳንዶቻችሁ ተጨማሪ ትምህርት ጀምራችሁ፣ አንዳንዶቻችሁ ትምህርቶቻችሁን ጨርሳችሁ የታሰበውን ነገር ፈጽማችሁ ዋው እውነትም ፊውቸርን ዲዛይን በማድረግ መኖር ይቻላል የሚባለውን ከፍታ ኖራችሁ እንደምንገናኝ እርግጠኛ ነኝ። ስላዳመጣችሁኝ አመሰግናለሁ።